ነው ግን በመጀመሪያ አንተን እግዚአብሔር ስለሰጠን እግዚአብሔርን ሳላመሰግን አላልኩም። ስሬትሊ ነው የምነግራችሁና ከሳሚ በጣም ብዙ ነገር ነው የተማርኩት። አሁንም ቲክቶክ ተዘግቶ እንደገና ከተመለስኩ በኋላ ብዙ ነገር እየሰማው ነው። ያው ከስራ ጋር ስለማይመሳሰልኝ አልገባም። ብዙ ጊዜ ከውጭ ሆኜ ነው የምሰማችሁና ካንተ ብዙ ነገር ጥንካሬን እግዚአብሔርን ማመስገን እንዳለብኝ በእግዚአብሔር መመካት እንዳለብኝ ብዙ ከምለው በላይ የተማርኩት ሰው የመጀመሪያ ሰው አንተ ነህና በጣም ነው ማመሰግነው። በጣም ነው የምወዳችሁ ሁላችሁ እና ለምስጋና ነው የገባሁት። በጣም ወዳችኋለሁ ያላችሁ ነው። ሌላ ደግሞ አንዳንድ ከውስጡ የምትናገራቸው ቃላቶች አሉ ላስተዋለው ማለት ነው። በምንም መንገድ በምንም ቦታ እግዚአብሔርን እንዳረሳ ትምክህታችን እግዚአብሔር እንዲሆን የምትናገራቸው ነገሮች አሉ። ሲቀጥል ደግሞ አልፎ አልፎ ጣል የሚታረጋቸው ቀልዶችም አሉ። ቀልዶቹ እንደሚመጡ አላውቅም እና በጣም አጠንክረኸኛል። ምርኩዝ የሚባለው ከእግዚአብሔር በታች ምንም ያላየሁት ነገር ካንተ አይቼ ስለተማርኩኝ በጣም ወድሃለሁ፣ በጣም አከብረሃለሁ እልሃለሁ። ሁላችሁም ወዳችኋለሁ። በአጋጣሚ እናመሰግናለሁ። ይላለው እግዚአብሔር ያቆይሽ፣ ሰላምሽን ያብዛው፣ ያሰብሽውን ያሳካልሽ። ሰላምዬ ኢትዮጵያዊ ነው የሚለው አይደል ፕሮፋይልሽ? ለማንኛውም በርቺ፣ ጠንክሪ። የምታምኝበትን ነገር እያደረግሽ ለብ የማታምኝበትን ነገር ተይው፣ እርሺው። አሁን እኔ ዛሬ ከእናንተ ጋር ማውራት የፈለኩበትን አንድ ሚስጥር ማለት ዛሬ ከእናንተ ጋር ይሄ በማስመሰል ዙሪያ ላይ ያለውን ነገር ከእናንተ ጋር ማውራት እፈልጋለሁ። አሁን ይሄ ማስመሰል ሲባል ልብስ ሜካፕ ምናምን አይደለም። ይሄ ሙሉ ማንነታችሁን አሳልፋችሁ ለሰው የሰጣችሁ ሰዎች አላችሁ። በቃ ምን እንደሆነ ምን እንደተፈጠረ ሰይጣን ይሁን ችግር የት ላይ እንደሆነ መስመር የተሳተው አልታወቀም። አሁን ግን ከራሳችሁ ወደ ራሳችሁ ከተመለሳችሁ በኋላ ያኔ ራሳችሁን ካገኛችሁ በኋላ ይሄ አሁን ገንዘብ ያልበረክት አለ፣ ኑሮዬ ያልሳካለ፣ እድሜን በሰው ሀገር ላይ ጨረስኩት ምናምን የሚለው ወሬ ሳትደርሱ በቀድማችሁ የሆነ መፍትሄ ላይ ትደርሳላችሁ ብዬ አስባለሁ። እንደዛ ነው ማድረግ ያለባችሁ። አሁን የሚያስጨንቃችሁ ነገር ገደል ይዟችሁ ወደ ሞት ይዟችሁ እየሄደ ነው። የሚያስለቅሳችሁ የሚያስጨንቃችሁ በጣም ራስ ምታት የሆነባችሁን ነገር መተው አለባችሁ። ለመሰላችሁ አንደኛ ከገንዘብ ጋር ውድድር ይዛችሁ ነው ይሄው ችግር የመጣው። ሌላ ምን እስቲ ንገሩኝ። እስቲ እግዚአብሔር በእድሜ አይሳሳትም፣ በስራው አይሳሳትም። እግዚአብሔር በፈጠረው ፍጥረት ተሳስቶ የማያውቅ አምላክ። እናንተ ምን አግኝቷችሁ ነው ስህተት ውስጥ የገባችሁ? አሁን እሱ ላይ ነው ጥያቄ መሆን ያለባችሁ። ደንገጥ ብላችሁ መመለስ አለባችሁ። እግዚአብሔር ካልተሳሳተ አንቺ ምን ሆኖ ነው ያስጨንቅሽ? ቆይ እንዴ ያልተሳሳተ ቀንንም ማታን በስነ ስርዓቱ የሚያፈራርቅ አምላክ አንቺን ምንም ሳይጎልብሽ ከጥፍርሽም ከናትሽ ምንም ሳይጎልብሽ የፈጠረሽ አምላክ እግር የሌላቸው እና እጅ የሌላቸው እኮ አንቺን ያህል አይጨነቁም። አንቺ እኮ እግርም ኖሮሽ ሰው ሀገርም መተሽ እየሰራሽም ታጉረመርሚያለሽ። ግን የምታጉረመርሚው ለምንድን ነው ቢባል የማይጠቅም ነገር የማይመለከት ነገር እዛ ጋር ከነመፈጠርሽ ላረሳሽ ቤተሰብ እዚህ በጭንቀት ትሞቻለሽ። እዛ ጋር ትኖሪበት አትኖሪበት ትከርሚበት አትከርሚበት ለማታውቂው ቤት መከራሽን ታያለሽ፣ ትጨነቂያለሽ። የሆነ ጦርነት ሲመጣ ንግድ ባንኩ ላይ ሚካኤል ወረደ ወይ መድፍ መጣ ወይ ብለሽ ትጨነቂያለሽ። እንዴ ልክ እኮ አንቺ እኮ ሚሊዮነሩ አንቺ በጣም ባለሀብቶች የማይጨነቁትን ጭንቀት እኮ ነው የምትጨነቂው። ስለዚህ ለምንድን ነው የምትጨነቁት እህቶች? አሁን እኮ የሚያስጨንቃችሁ ነገር ተራ ነገር እኮ ነው። ለምን እኔን ተወኝ ብለሽ እግዚአብሔር እኮ ለካንቺ ገሽሽ ያደረገው ይሄን ሰውዬ እኮ ነገ ካንሰር ሊሆንብሽ ስለፈለገ ነው፣ አልፈለገውም። ስለዚህ እግዚአብሔር ያልፈለገውን ሰው ካንቺ ዞር ስላደረገልሽ ለምንድን ነው እሱ ይሄድ ብለሽ ራስሽን ሰንደል ሰክተሽ
ታጉረመርሚያለሽ፣ ከማዳም ጋር ትጋጫለሽ፣ ከራስሽ ጋር ትጋጫለሽ፣ ሰላምሽን ታጫለሽ። ጭራሽ ደግሞ ገመድ ብንሄድ ይሻላል ትያለሽ። ይህን ችግር እኮ የአንቺ ነጠላ ዜማ እኮ ለየት ይላል። ብንሄድ ይሻላል። መጀመሪያ ፍለሽ ኖርሽና ነው የምትሄጂው። የት ነው የምትሄጂው? መጀመሪያ እኮ ሰው የኖረ ሰው እኮ ነው ብንሄድ ይሻላል የሚለው። ሳትኖሪ የት ነው የምትሄጂው? ሳትመጪ የት ትሄጃለሽ? አርፈሽ አትቀመጭም እንዴ? ደግሞ አንቺን ብሎ ብንሄድ ይሻላል ማለት ምን ኖረሽ ነው የምትሄጂው? የትኛውን ጥብስና ቁርጥና የትኛውን ቪላ ቤት ኖረሽ ነው የምትሄጂው? ብዙ ነገር ብታስቡት ተራ ነገር ነው የሚያስጨንቃችሁ። እንደውም እኔ ሊያስጨንቀኝ የሚችለው እግዚአብሔር ከኔ ጋር ካልሆነ ብሎ ነው ሰው መጨነቅ ያለበት እንዴ። አንዳንዴ ራሴን ላጠፋ እልና አለች። እንግዲህ ስሙ፣ አንዳንዴ ራሴን ላጠፋ አስብና በጣም አልቅሼ እተዋለሁ። ለብዙ አመት ተከታታይ ነኝ በአንተ ምክር ብዙ ክፉ ቀን አልፌያለሁ። አሁን ግን ተስፋ የሚያስቆርጥ ችግር ውስጥ ነኝ። ኧረ በለው። እኔ የሚገርመኝ ነገር ድንግል ማርያምን ፎቶዋን ያደረግሽው ሆኖ እንዴ? ሰው እንዲያይልሽ ነው እንዴ? ሰው እንዴት ድንግል ማርያምን ይዞ ተስፋ ይቆርጣል? እናንተ ጋር እኮ ሞኞች ናችሁ እንጂ እኮ እናንተ ጋር ያለ በረከት፣ እናንተ ጋር ያለ ኃይል፣ እናንተ እኮ ምንም ባይኖራችሁ እኮ እናንተ እኮ ጤነኞች ናችሁ። ስንቱ እኮ አንቺ እናቴ ትሙትን እንዴ ስንቱ አርቲፊሻል ኑሮ መሰል የሚኖረው። አሁን ሰሞኑን እስኪ ይቅርታ አድርጉልኝና ስም እንደው ጠቅሼ አላውቅም፣ ይቅር ይበለኝ ጌታዬ። ዛሬ ግን እስኪ ስም ልጠቅ። ጂጂን አብርሽ ጂጂን ታውቃታለህ? ጂጂ ኪያን ነው። ሰሞኑን ኢትዮጵያ ገብታ የሆነ ቦታ አይቻታለሁ። ያቺ የምናውቃት ጂጂ ለመዳን ያለ ማማ ዝናሽን መስላይቼ አያችሁ። እኛ ከፊልተር ወጥተው ስታገኟቸው ምን አይነት ሰዎች እንደሚሆኑ ሁሉ ነገር በጊዜው እኮ ተራ ነው። እኔ እኮ የሚገርመኝ ነገር አሁን እዚህ ቲክቶክ ላይ ያሉ እህቶቻችን እኮ በሻንጣ ይዘውት የማይሄዱና በጣም የሚያናደዳቸውና በጣም ብዙ ገንዘብ ተከፍሎ መሄድ ካለበት ነገር ቢኖር ይዘው ሊሄዱ የሚፈልጉት ፊልተር ነበር። ግን ፊልተር ይዘው አይኬድም። በጣም ነው ይቆጫቸው። ብዙ ብርም ቢኖራቸው ፊልተሩን ይዘውት መሄድ አቅቷቸው ቤተሰብ ጠዋት ሲጸልዩ ማታ ላይ እግዚአብሔር ያያቸው ጠዋት ላይ ሲጸልዩ ይምታታ። እግዚአብሔር ራሱ እኮ እግዚአብሔርን እኮ ያምታቱት እኮ ነው። እግዚአብሔር ራሱ በየትኛው ፊቷ ነው ጸሎት ያደረገችው በየትኛው ነው እያለ እኮ ግራ ገብቶ እና አንድ እውነቴን ነው የምነግራችሁ። አሁን ትዳር ይዛችሁ እናንተ ጋር እኮ ነው ያለውን ነገር ልንገራችሁ። አሁን ከአረብ ሀገር የመጣች ልጅ ያገባ ባል ማታ ተኝቶ እኮ ትክክለኛ ኦሪጂናል ጸጉሯን እየዳበሰ እኮ ያገኘዋል። እናንተ ኢትዮጵያ ያለ ሴት እኮ ጸጉሩ ቁም ሳጥን ውስጥ እኮ ነው የሚያድረው። ምኑን የሚዳብሰው መስሏችሁ? እናንተ እኮ እድለኛ ናችሁ። የተሰጣችሁ ብታውቁት ኑሮ በጣም እናንተ እኮ በቃ ሙሉ እኮ ትክክለኛ ተፈጥሮ እንጃ እናንተ ጋር ነው ያለው። ምን ሆናችሁ የምትጨነቁት? ወዳዳዴ ምንድን ነው የሚያስጨንቃችሁ? ግራ ያጋባችሁ እንዴ? ምን ሆነ ያስጨንቃችሁ? በነገራችን ላይ ሳሚዬ ከቲክቶክ ሰው ጋር እንዳትጣላ እሺ። በህይወት ዘመንህ እንዳትጣላ። ከተጣላህም ደግሞ በአካል እንገናኝ ብለህ ሄደህ ልትሳሳተው ትችላለህ። ማለት አታውቀውም። በቃ አሁን ከቲክቶክ ሰው ጋር መጣላት አልፋዴ ነው፣ ምንም ዋጋ አይኖርህም። እመነኝ። እንደገና ደግሞ ጸሎት ላልከው ደግሞ እውነት ነው። ጸሎት ልክ በፊልተር አድርገው በየትኛው ይሰሙ ትክክል። የጂጂን አላየሁትም አንተ እንዳልከው። እውነት ለመናገር ጂጂን አሁን በአካል ከፌስቡክ ዘመን እስከ ቲክቶክ እስከ ዩቲዩብ እናውቃታለን፣ ፊቷን እናውቀዋለን። ግን እዚህ ጋር ስትመጣ ግን ሌላ ድራማ ነው ያለው። ስለዚህ አያሳስበንም። እንዳልከው ፍሊተር መግዛት አይቻልም። እውነትህን ነው። እና እቶቼ እግዚአብሔር ምስክሬ ነው። በእናታችሁ እግዚአብሔር ምስክሬ ነው። እውነቴን ነው የምነግራችሁ። አሁን ላይ እያስጨነቀሽ እንቅልፍ እየነሳሽ ሰላም እየነሳሽ ያለውን ነገር ቆም ብለሽ ካሰብሽው እንዴ ምን ሆኜ ነው? በስመ አብ ወልድ መንፈስ ቅዱስ። ለዚህ ነው እንዴ የተጨነቅኩት?
ትያለሽ። ማርያምን እውነቴን ነው የምነግርሽ። ዛሬ ከጭንቀት ተገላግለሽ ነገ አንበሳ ልታወርጂልኝ ትችያለሽ በእርግጠኝነት። አንተ አንበሳ ስማ አንዳሉ ታይ ፊልተንት አንበሳ ልታወርድ ለሰው አንበሳ ልታወርድ አሉ አልመዲና ሱፐርማርኬት ሄዳ ካሸሪ ጠየቀች አሉ አንበሳ ስንት ነው የሚሸጡ? በጣም ከባዶች ናቸው እና እውነት እናውራ ከተባለ ቀላል ነገር ነው። ከተሰጠን ነገሮች ከተበረከተልን ኦኬ አስገባታለሁ። ቆይ አንዴ ሳሚ ጨርስ። ሰዎች ከተሰጠን ውድ ከሆነ ነገር ማንም የማይወስድብን ነገር እጃችን ላይ ኖሮ ነገ ከመጣ ይምጣ ካልመጣ ምን አባቱን አይጠቅምም ብለን የተጨነቅነው ነገር ያስጨንቀናል። ቤት ጀምሬያለሁ ብለሽ የተጨነቅሽ ሰው ካለሽ ልትጨነቅ የሚገባው ስለ ቤቱ ሳይሆን ስለ ኩላሊትሽ፣ ስለ ጤናሽ ነበር መጨነቅ ነበረብሽ። ምክንያቱም አንቺ የሌለሽበት ግድግዳ ምንም ጥቅም የለም። አንቺ ያልተደሰትሽበት ቤት ዜሮ ምንም ጥቅም የለም። አንቺ ስትኖሪ ነው ሁሉም ነገር የሚያምረው። ምንም ነገር ቤቱ ከተሰራ ይሰራ፣ ካልተሰራ ሂጂና እግዚአብሔር የሰጠሽ ሰው ይኖራል፣ እሱ ይጨርሰዋል። ከዛ አብሮ ይኖራው ትኖራላችሁ። አንቺ ለፍተሽ ወገብሽ ተጣሞ ከምንም በላይ ተውት። አሁን በጣም የሆነ ሴቶች ህመም እንደራ ምንድነው ዛሬ እኔ ሞባይል ነው ትክክል ነው አብርሽ ሰው እያስገባ ነው እንዴ? ኧረ በህግ አምላክ እኔ ተው ሳሚ ቀጥል። እኔ የእውነት በጣም ካዘንኩበት ነገር ሴቶች ለሰው መንገር ያቃታቸው ዋጥ አድርገው ችሎት ያለ ከባድ ህመም ብዙዎቻቸው አሁን የሚያስጨንቃቸውን ነገር ልንገራችሁ። ቁጭ ብለው ወይኔ አሁን ግን ነጋግብቼ ወልድ ይሆን አሁን የሁሉ ከምሰራው ስራ ከባድ ፔሬዲ ሲመጣ ታመሜ ደክሜ ሙተት ብዬ የተነሳው በቂ ምግብ በቂ ቪታሚን የሌለኝ ሰውዬ ነገ እኮ የሚያገባኝ ባል በጣም የሚያስጨንቃቸው ነው እኮ ነገ የሚያገባኝ ባል ግን ልወልድ ይችል ይሆን? ይሄ ነው ጭንቀት የሆነባቸው። ገና እኮ ነው ልወልድ ይችል ይሆን ብለው እኮ የሚጨነቁ ለመሰላችሁ። እነሱ ነው የሚያውቁት የሚያጸዱትን። ወገባቸው በጣም እየደከማቸው በእንብርክክ እኮ ነው የሚያጸዱት። ብዙ የአረብ ሀገር እህቶቻችን ጉልበታቸውን ይኸው ጠቁሯል። በጣም በቃ ልጅ ሁላ ትጨነቃለች። ቆይ እኔ እኮ አሁን እኮ ከባሌ እኮ አግብቼው ወድጄው አግብቼው ከዛ ግን ባልወልድ እኮ እንዴት አድርጌ ነው ቀና ብዬ አይኑን ማየው? እንዴት ብዬስ ነው ከሱ ጋር የምኖረው እያሉ የሚጨነቁ እህቶች እኮ ናቸው የበዙ። ይሄን ሰው እያስጨነቀ ያለው እንጂ ቤት ጎደለ ሰውየው መጣ ሄደ። ለምን እዛ ባናቱ አይተከልም? መጀመሪያውም የመጣው በስህተት ነው። አሁንም እየሄደ ያለው የእውነት ነው። የውሸት መጥቶ የእውነት ቢሄድ ምን አስጨነቀሻች? ለወንድ አሁን የሚያለቅስ ሰው አለ እንዴ? ሀገሩን ሞልቶ በተረፈ አይዟችሁ፣ ጦርነት እኮ ገና ወንዱን አልጨረሰው። ያንቺ አዳም እኮ አለ እንደው እዚህ ቲክቶክ ላይ ወጣች አዳም የት ነህ ምናምን የሚባለው ቀልዱን ታዩና አንቺ ድስት ክዳኑን አያጣም። አንቺ ብቁኝ፣ አንቺ ጤነኛውኝ፣ አንቺ በቃ መልካም አስተሳሰብ የሚገርም ስማርት የሆነ ሰው ሁኝስ እንዴ! ምን ሆናችሁ ነው? እኔ እኮ የገጠር ልጆችም እንደው አሁን በገጠር ያደጋችሁ ሁላችንም ገጠር ማህበረሰብ ውስጥ ያደግን ሰዎች ገጠር እኮ ያደጋችሁ ልጆች እግዚአብሔር እኮ የሚገርም ስጦታ ሰጥቷቸዋል። አላወቃችሁትማ? እናንተ ከማንም በላይ ተበልጣላችሁ። እማምላክን እናንተ ጋር ያለ ይኸውልሽ፣ አባትሽ እኮ ከልቡ ነው ዳዊት የሚደግመው። እናትሽ እኮ ሰንበት እኮ እንጀራ ሳትቋጠር እኮ ቤተክርስቲያን ሄዳ አታውቅም። ከምትኖረው እኮ ለቤተክርስቲያን የምትኖረው እኮ የሚበልጥ እናት እኮ ነው ያለሽ። እንዴት ነው አንቺ እዚህ የምትጨነቂ? ለምን ባናቱ አይተከልም? አንቺን የሚያስጨንቅሽ ነገር ባናተ ተተከልብኝ። አይሰራ ቤቱ አይሰብሰብ ገንዘቡ፣ ዋናው ጤናሽ ይኖር እንዴ። ጤና ካለሽ እኮ ተመርጠሽ
ራሱ ገንዘብ ማለት ነው በእግሩ አይደለም በዳዴ በደረቱ ይመጣል። አንቺ ብቁ ከሆንሽ እኮ ወንድ ልጅ ከየት አገኛለሁ አይደለም እትዩ እንዴ መከራውን አይቶ ነው የሚያገኝሽ። መከራውን አይቶ ማለት ነው ባፍጢ ማሩ ተተክቶ እንዳርጋው በዳሶ ባናቱ ተተክሎ ነው የሚመጣልሽ። ምንድነው የሚያስጨንቃችሁ? አዎ እንደው ሊያስጨንቃችሁ የሚችለው እዚህ ካረብ ቤት እንዴት ብዬ ነው ወጥቼ ሰው የደረሰበት ቦታ ሊደርስ የሚለው ምናምን ተሚያስጨንቃችሁ። ይሄ ምንም እኮ ተራ ነገር ነው። በጭንቀት ፋንታ መጸለይ፣ በጭንቀት ፋንታ ደግሞ አንዳንድ የሚያባብስ ጓደኛ አለ እንጂ ከሷ እስቲ እሷ ጋር ሊደውል ቅልል ይለኛል ብላ ደውላ ጨራሽ አባብሰው አቀሳስራው ቁጭ የምትል ጓደኛ አለች። እኔ እንደዚህ ሆንኩ እኮ ነው። አዎ ልክ ነሽ፣ አንቺማ እኮ ትክክል ነሽ፣ እኔም እኮ እሱ እያሳሰበኝ ነው ብላ ጭራሽ ልጅቷን ወፌ ላላ አርጋት ቁጭ ትላለች። ይሁላችሁ የምትኖሩትን በእግዚአብሔር ነው፣ የምትቆዩትን በእግዚአብሔር ነው። ተኝታችሁ እንቅልፍና ሞት እኮ አንድ ነው። ቀስቅሶ የሚያነሳችሁ እግዚአብሔር እያለ እንዴት ተራ ነገራችሁን ማይፈታላችሁ ይመስላችሁ? ተራ ነገር እኮ እህቶች አትጨነቁ። ከሆነ ይሆናል፣ ካልሆነም ደስ ይበላችሁ። አይሁን ስንት ነገር አድርጌለት ስንት ዋጋ ከፍዬለት ስንት ልጅነቴን ጨርሼ እሱ ካደኝ ብለሽ አይደል ትጨነቂው? እንደው ከመጨነቅ እንደው ሙዚቃሽን ከፍተሽ እንደው አስነኪው እንዴ! ደስተኛውን ፈታ በይ፣ ውጪ ዙሪያውን እንትን በይ፣ ተንቀሳቀሺ። ምን ይቀራል? ምን ይቀራል? ምንም እኮ አይቀርም። እግዚአብሔር ምን ይላል መሰለህ? እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። አትጨነቁ፣ ለነገ ክፋቱ ይበቃዋል እኮ ተብሎ የተጻፈ ነው። ነገ እኮ ክፉ ቀን ነው። ምን ይዞ እንደሚመጣ አታውቅም። ለነገ እኮ ክፋቱ ይበቃዋል። አትጨነቁ። ሸክማችሁን፣ ሐሳባችሁን፣ ጭንቀታችሁን ያለባችሁን ነገር የሰራው ሸክላ ባለቤት አለ። ለሱ ንገሩት፣ ያስተካክል። መንገድ ብቻ እኮ የሚጠበቅብሽ። እናንተ እኮ ነግራችሁ በማግስቱ እኮ ለምንድን ነው ያልመለስክልኝ ብላችሁ እኮ ልክ እኔ ጋር እንደ ሜሴጅ እንደላካችሁት እኮ ከክርስቶስን ጋር እኮ ልትጨቃጨቁ የምትችሉ ባላችሁ። ስንት ዓመት ያንዘበራረቅሽውን ስህተት እኮ እግዚአብሔር በጥበብ ቀስ ብሎ ነው ይህን ባደርግላት ይጎዳት ይሆን ይህን ባደርግላት ይጎዳት ብሎ ተረጋግቶ እኮ ነው ሊያስተካክልልሽ እንጂ ረስተኛል እያላችሁ ከእግዚአብሔር ጋር ለምን ግብግብት? ምንድን ነው የረሳሽ? ኩላሊትሽ ነሳሽ? ከእንቅልፍሽ ሳትቀሰቀሽ አደርሽ? በዛው ሞተሽ ቀረሽ? እግርሽ ነሳሽ? አየር ነሳሽ? መኖር ነሳሽ? አልነሳሽም። እያጉረመረምሽም እየኖርሽ ነው። እያጉረመረምሽ ምን ያስብልሻል? ማድረግሽ ለማይቀረው ምንድን ነው? እዚህ ጋር ሳሚ ይሄንን ይደገም። ያው እንዴት ነው የሚሉት? እኔ ራሱ አላውቀውም ያልኩት ነው። ሙድ አትልም ሰው እንትና ሳሚ በእውነት ተመቸኝ። እግዚአብሔር ምን አግረመረም መስራትሽ አልቀረም። ጌታ ወይ ብለሽ ወገብሽን ትጥቅ አድርገሽ ወገብሽን ታጥቀሽ ፈጣሪው አንተ ቀደልልኝ፣ አንተ ሁሉን ነገር አቀለልልኝ። እግዚአብሔር ያው ያንቺ ስራ ነው፣ ሌላ ሰው መጥቶ አይሰራው። የራስሽን ስራ ራስሽ ትጉረመረሚበታለሽ። በቃ የሆነውን ነገር በጸጋ መቀበል እኮ ያቃታችሁ እናንተ እኮ የመጣውን ነገር አሜን ብሎ መቀበል እንጂ ያቃታችሁ እኮ እናንተ ጠንካራ ሰው የለም። ምን ያስለቅስሻል? ለምን አባቱ ሺህ ዓመት ለመኖር ነው የምታለቅሽው? በቃ ስትጠሪ ቻው ጓዝ የለ ቂጥ የለ ምን የለ አርቲፊሻል ጡት የለ ማነው ፀጉር የለ ጥለሽው እኮ ነው የምትሄጂው። ምን ያስችል? እሷ ዊግ አድርጋ ዘንጣ ፏፏ ስላለች በእሷ በቃ እኔ እሷ እንደዛ ይኖርች እንደዚህ እኔ እንድኔ ደግሞ ኧረ በነጠላ ዜማ ሁሉ የምታለቅሷላችሁ። ይሄ አሁን የሆነ ዘፈን አለ እንትን ያለ መታደሌ የአርባ ቀን እድሌ ሰው ከፋብኝ እንጂ መከፋ አይ ዘፈን አይ ኢትዮጵያ ዘፈን የስራ ሚስት ዘፈን እኮ ኢትዮጵያ ውስጥ እኮ ድህነት የፈጠረው እኮ ዘፈን። ምን አስባለሽ?
ያንቺን እድል መቻውሽ መቼ ስንት በር አንኳኩተሽ ነው አሁን ተስፋ የቆረጥሽ? እዚህ አመጣሽ። አውሮፕላን እኮ አይደለም እግዚአብሔር ነው እዚህ ያደረሰሽ። እንዴ አንቺ እኮ በእግዚአብሔር ዘንድ እኮ የምትደነቂ ፍጥረት ነሽ። ስንት ነገር እኮ ችለሽ ስንት ሰው እኮ ህይወት ቀይረሻል። ምን አስፈራሽ? ሁን ከሆነ ይሆናል፣ ካልሆነ ባላቱ ይተከል። እንዴ ረሃቡኝ በቃ ፈታ በይ። ተውት። መተው እኮ በህይወታችሁ ውስጥ እግዚአብሔር ከሰጠ ትልቅ ስጦታ ትልቅ አፕሊኬሽን መተው መርሳት ደስ ሲል አሁን እህታችን ጥርስ ህመም ላብድ ነው እያለች ነው። አሁን ይሄ ህመም ግን የኔ እናት መቼም አሁን ለጓደኛሽ በተነገሪያት አሲድ አንቺን ጨው አድርጊበት በረኪና ነስንሽበት ብላ በሽተኛ እንዳታረግሽ ሆስፒታል ጅና አስጠርልኝ። ይሄንን ከሀሳብ አወጣች። አሁን አያ ኮመንት ማንበብ በነገራችን ላይ ሳሚ እግዚአብሔር ምስክሬ ነው የምልህ በህይወት ዘመናችን ማለት ነው። አሁን እንግዲህ ቁም ነገር እያወራህ ነው፣ ደስ የሚል ቁም ነገር። እግዚአብሔር ምስክሬ ነው የምልህ ይሄ እንደዚህ አይነት ቁም ነገሮች ለእህቶቻችን ምን ያህል አይምሯቸው ውስጥ ገብቶ እንደሚለውጥ እኔ እናንተ መቼም እንደሚለወጡ የማይካድ ሀቅ ነው። ግን ስደት ልክ ስትመጣና ሳትመጣ ያለውን ልዩነት ደግሞ ስናስቀምጠው ደግሞ ምን አለ መሰለ፣ ልክ ስደት ላይ እህቶቻችን ላይ አረብ ሀገር ልክ ሲመጡ አንድ ነገር ይቀመጥባቸዋል። ያው የታወቀ ነው፣ ወጪ ነው። እዛ ኢትዮጵያ ያሉት ደግሞ ቤተሰቦች ደግሞ ምን ልዩነት ያመጣል ታውቃለህ? ስደት ማለት እኔ የገባኝ ነገር ሳሚ እግዚአብሔር ምስክሬ ነው የምልህ ልክ ስደት የመጡት እህቶቻችንና ኢትዮጵያ ያሉት እዛ ከቤተሰብ ጋር ያሉት እህት ወንድሞች ልዩነት አለው። በምን በለኝ፣ እኔ የተረዳሁትን ነው የምነግርህ። ኢትዮጵያ ያሉት ከቤተሰብ ጋር ያሉት በቃ ካላስ ወጭም የለም ገቢም የለም ምንም የለም ከቤተሰብ ጋር ነው ያሉት። እቺ አረብ ሀገር ያለችው እህታችን ግን ስለሷ ማንም የሚያስብ የለም። በቃ ካላስ ብር ትልካለች። ቤተሰቦች እዛ ያሉት የሚያውቁት አብረው የሚያሳልፉት እዛ የወለዷቸውን ቁጭ አድርገው የሚቀልቧቸውን ለነሱ ክብር ይሰጣሉ፣ ቦታ ይሰጣሉ፣ ምን ይሰጣሉ። እዚህ ጋር ግን አረብ ሀገር ያለችው ግን የሚጠበቅባት አንድና አንድ ነው አባቴ። እሱ ምንድን ነው በለኝ፣ ብርና ብር። ከዛ ውጭ ግን ልክ ሰርግ ምናምን ሲባል እዛ ያሉት ያገባሉ፣ እችኛዋ ደግሞ ብር ትልካለች። ከዛ በኋላ ግን ኤክርሺ እንደው ወደ መጨረሻው ግን ስመጣለህ ግን በምን ፖይንት እንደምንይዘው ታውቃለህ? ልክ ከአረብ ሀገር በቃ እህቶቿን ወንድሞቿን እንዲያገቡ አድርጋ ምናምን የአረብ ሀገር ሴት ታውቃታለህ መቼም። እኛ አረብ ሀገር ስላለን ማሽቋለጥ ምናምን አይባልብንም። ለምን አብረን የምንገረድ ገረድ ስለሆንን ማለት ነው። የታወቀ ነው ይሄ። ስለዚህ አውሮፓ አይደለ ወይ ምን አይደለም የምንኖረው እኛ አረብ ሀገር ነው ያለነውም ከእህቶቻችን ጋር ነው። እነሱ የሚሰሩትን ትክክል እየሰራን የምንኖር እስከሆነን ድረስ ይገባናል። ኢትዮጵያ ያሉት ግን እናት አባቶች የሚረዱት እነዛን ነው የሚወዱት እንጂ አንቺ አረብ ሀገር ያለችውን የሚወዷት አንድና አንድ እውነት አለ። በብሯ መጠን በምትልከው መጠን ነው እንጂ የሚወዷት ኢትዮጵያ እንዳሉት እዛ እንደተቀመጡት በቤተሰብ ከርሳቸውን በሚሞሉት ልክ አይደለም የምትመራው። ገብቷል አይደለ? ስለዚህ እመነኝ ልክ አረብ ሀገር ያለችው ብር ትልካለች ያገባሉ፣ ብር ትልካለች ያገባሉ። እኩል እኮ ነው የተወለድከው እኮ ከአንድ ማህፀን ነው እኮ የወጣኸው። ልዩነቱ ያመጣው ምንድን ነው? እሺ ለበዓል በግ ትገዛና ቤቱን ታሟላና ቪዲዮ ኮል ታደርጋለች። ቪዲዮ ኮል አድርጋ እነሱ አውደ ዓመት ምናምን ነጭ አድርገው ሽር ጉድ እየተባለ ነው። ዶሮው ጎረቤት ተጠርቶ ምናምን ትናንትና እኮ ሰላም ያላላት ሰው ሁሉ ተጠርቶ እየበላ ነው እየጠቀለለ። እማዬ እሱ ጋር ወጥ አድርጊለት ትላለች። እዚሁ ነው እኮ ወጥ አድርጊለት ትላለች። እሷ እዚህ ምራቋን ትወጣለች። እነሱ እዛ በጋቸውን እየበሉ የኔ ቆንጆ የኔ ማር እናትዬ ሌላ ጉርስሽ ይሏታል። ሙድ ሲይዙባት ላጉርስሽም ባረኩት ነበር ምናምን ያን ስታወራ ከነሱ ጋር ስትል ቆይታ ስልኩ ከተዘጋ በኋላ በእርግጠኝነት ነገር 100% ታለቅሳለች። ይሄንን እኮ ነው ለሳሚ ከዛ ሙድ ስትወጣ ከዛ ደስታ ስትወጣ እማዬ በርቱ አይዟችሁ፣ እሺ በቃ ፈታ ብላችሁ ነው አይዟችሁ፣ አትጨነቁ። እሷ እኮ ጭንቀት ውስጥ ነበር። እንደዛ ለነሱ ስትደግስና ስታዝናና ቆይታ ከዛ ስልኩን ከዘጋችሁ በኋላ
ታለቅሳዋለች፣ ታስነካዋለች። እንደ አረብ ሀገር ልጆች እኮ እንባቸው እኮ ጎርፍ ሆኖ እኮ ያልሄደበት ምክንያት ራሱ አንዳንዴ ይገርመኛል። ያለቅሱታል። ማን ነው ሚውት የከፈተው? አረ ዝጉልኝ፣ ተው ሚውት ዝጉልኝ፣ እኔ ያስወጣለሁ ዛሬ። ቆይ ሳሚ ይኸውልህ፣ እኔ ሚስቴ እዚህ ናት ያለችው አይደል እንዴ? አረብ ሀገር ነው ያለችው። ደግሞ እኔ እናንተ ደግሞ የምናውቀው አንድ የሆነ እውነት አለ። እሱ ምንድነው? የአረብ ሀገር እህቶቻችንን በደንብ አድርገን በልተናቸዋለን፣ እናውቀዋለን። ህይወታቸውንም ኑሯቸውንም እናውቀዋለን። ከዛ አንጻር ነው አሁን ላይ ሆነን ይሄ ቢገባቸውም ባይገባቸውም ቢመለከታቸውም ባይመለከታቸውም ብለን እውነቱን ይዘን እመነኝ፣ እንደ ካሮት ወደ ታች ብናድግም እመነኝ ነው የምልህ። ከሌሎች እመነኝ ነው። አረብ ሀገር ያሉ ስንት ሀገር ነው? አረብ ሀገር ሲባል ብዙ ሀገር ነው የሚጠራው አይደለ? እኔና አንተ እዚህ ቦታ ላይ አይደለም፣ በዚህ ልክ አይደለም ቪውም መቀመጥ የነበረበት በዚህ ምናምን አይደለም። ግን እውነታውን ስንነጋገር ግን ይሄ ነው እውነታው። በቃ ካላስ አረብ ሀገር ያላችሁ እህቶቻችን እመኑኝ ነው የምላችሁ፣ ቤተሰብ እንደ ሁለተኛ ዜጋ ነው የሚያያችሁ እናንተን እንጂ እንደ ተወለዳችሁ ከአንድ መጻን ነው። አብርሽ አንተ ደግሞ በጣም ነው ትልቅ ቦታ የሰጠው። እንደ ሁለተኛ ዜጋማ መከበር እኮ ትልቅ ነገር እኮ ነው። ሁለተኛ ዜጋ መሆንማ መታደል ነው። እና አሁን አንደኛ ዜጋ ነን እንደ ሰው ሀገር ላይ ስናብካካ ከርመን፣ እሱማ ትልቅ ነገር ነው። እሱን ቶ ከቀበሌ መታወቂያ እያስወጧቸው ነው። ማርያምን እንዴ ትናንትና ናርዲ ስትነግረኝ ያሳደገቻት መከራዋን ያየታ 4 ዓመት ሙሉ መከራዋን ያየታ ያሳደገቻት ልጇ ማለት ነው። እሷ ካላለቻት ረስታት። ብር ስለላካችሁ ብቻ ልጆቻችሁ የሚወዳችሁ መስሏችሁ ተሳስታችሁ። ቀጥልበት፣ ሂድ። ፍቅር ይፈልጋሉ። ፍቅር አይ ቅጠል ሽጠሽ ቢሆን ጤቄጤና ጎዝጉዘሽ ቢሆን አጠገብ ፍቅር እስትንፋስ እየሰጠሽ ያሳደግሽው ልጅና እዚህ ሞባይል አይፎን 16 እና 17 እንዲባልግ ይላክሽለት። በቃ እኔ እኮ ትያለሽ። ደግሞ እኔ እኮ የሚገርመኝ ሰው ቤት ሄደሽ እኔ እኮ ልጄን ቀብር አድርጌ ነው ማሳድገው ትላላችሁ። ምን ቀብር ነው ያደረጋችሁ? ቀብር አድርጋችሁ ነው እንጂ ያሳደጋችሁ። አያስታውስሽም። ፍቅር የሚባል ከውስጡ አይኖረውም ልጅ እናቱ። እኔ እውነቴን ነው የምነግራችሁ፣ ደካማ ጎኔ ልንገራችሁ። እናቴ ብታሳድገኝ ኑሮ ምናልባት ብዙ ነገሮች ይቀየሩ ነበር። እናቴ እኔ በሕፃንነቴ ስለሞተችብኝ በጣም ነው የምናደደው። አይገርም? እናት እኮ ልጇ የሆነ የምትሰጠው ነገር አላት እኮ ከብር ውጭ። እስትንፋሷ፣ ጠረኗ፣ በአይን ክትትሏ። የሰው ልጅ እንኳን ከጮኸ የሆነ ነገር ካለ ልጄ ብላ ነው ተነስታ ሮጣ የምትደርሰው። እናት እኮ ልዩ እኮ ነች። አያችሁት? የሰው እሱ እኮ ትምህርት ቤት ሄዷል እኮ ትምህርት ቤት ነው ያለው። ግን የሆነ ኮሽታ ከሰማች ልጇ መስሏት በራ ትወጣለች። የሆነ ነገር አለው፣ ኬብል አለው። የሆነ እንድታድጉና የሆነ ሰው እንድትሆኑ የሚያደርግ ኬብል አለው እንጂ ገንዘብ አይደለም። ሰው ልጅ ሳሚ በእናትህ ስለ እናት አታውራ። በእናትህ እኔ ብሶቴን አታምጣው። አሁን ስለ አረብ ሀገር እህቶቻችን እያወራን እኔ እንዳንተው ነው። ለአቅመ አዳም እንኳን ሳልበቃ ነው የሞተችው እናቴ። ስለዚህ ስለ እናት ስታወራ ሌላ ስሜት ውስጥ ሌላ እንትን ውስጥ ነው መከተል። ፕሊዝ አሁንም እያወራን ያለ ነው እህቶቻችን በምን መልኩ እንደዚህ እያለን ያለ ነው እንጂ በእውነት እግዚአብሔር ላለቅስ ሁሉ እችላለሁ በእናት ጉዳይ ላይ። እኔ እናት በእውነት አባት ማለት እኮ እበት ማለት ነው፣ እኛ ማለት ነን። እመነኝ። እናት ግን እናት ናት። እግዚአብሔር ምስክሬ ነው። በቃ አባት ማለት እኔ ገልጾኝ የምነግርህ እበት በለው። ሴት ልጅ በጣም የተለየ ባህሪዋ አባቷን በጣም ነው የምትወደው። ሴት ልጅ ለአባቷ ያላት ፍቅር በትክክል አውቃለሁ የሚባል አይደለም። ወንድ ነው አባቱን ኬርል ሲሆንበት እንጂ ሴት ልጅ ለአባቷ ማለት ነው በቃ በሱ ሳምባ መተንፈስ የምትፈልገው። አባቷ ሆነ ኮሽታ ከሰማች ህይወቷም፣ ኖሮዋ፣ ሞራሏ፣ ተስፋዋ የሚቆርጠው አባቷ ይሞታል። እኔ ብዙዎቹን አውቃለሁ ተሰብረው ይቀሩ። በአባት አይቀልዱ። ብዙ እህቶች አባታቸውን በጣም ነው የሚወዱ። ሴቶች ሲፈጥራቸው አባታቸው ላይ ፍቅር አላቸው። እና ምን ሊላችሁ ነው እህቶቼ፣ እናንተ ዛሬ ላይ አጠገባችሁ ላይ ዙሪያችሁን ከቦ ስቃይ እየሰጣችሁ ያለው ፍርሃታችሁ ነው፣ ሌላ ነገር አይደለም። ፍርሃታችሁን፣ ጭንቀታችሁን፣ ውስጣችሁን ለእግዚአብሔር ስጡት። በእርግጠኝነት ለፈጣሪ ስጡትና እናንተ ሰላም ተኙ። እውነቴን ነው የምልሽ። የእንትን ያርሽው
የከፈትሽው አጀንዳ አለ። ቼክ አድርጉ ራሳችሁ። እዚህ ነገር ውስጥ በምን ገባው? የብዙዎቻቸው ሚሞላ ሲጀመር ቆይ ስደት ሀገር የመጣችሁት ምን ለማድረግ? ቆይ እስኪ እንገብ ስደት ሀገር የመጣችሁት ምን ለማድረግ? የሆነ ገንዘብ አግኝታችሁ የሆነ ነገር ለማድረግ ነው ወይ ቤተሰብን ለመርዳት ወይ ደግሞ በቃ የተሻለ ነገር ጓደኞችሽ የሚለብሱትን አለባበስ የሆነ ነገር ለመቀየር ነው የመጣሽው አይደል? አሁን ከዛ አለፋችሁና ትልቅ እንትን ውስጥ ገባችሁ። የሆነ ትልቅ ታሪክ ውስጥ ገባችሁ። ምንድነው እሱ? አንቺና ያሁን ያቀርሽው እቅድ እና የምትኖሪው ኑሮ የማይመጥን ትልቅ ይሄ ቤት የሚባል ነገር። ማን ቤት የሚጠላ መስሏችሁ? ግን ያኔ ድሮ የተሰደዱ ልጆች አዎ በርካሽ ሲሚንቶ ምርካሽ ነበረ፣ ቦታው ምርካሽ ነበረ፣ ሁኔታዎች ጥሩ ነበሩ። ብዙዎቻቸው እድሜያቸውን ቢጨርሱ ጤናቸውን ቢያጡም ቤት ሰርተዋል። ቆይ እስኪ አንዴ በእናትሽ ማነሽ? አንዴ የሚታል ማን ነው? ችግር ላይ ሆኜ ነው። አንዴ ባናግርት ችግር አለ። ችግርሽ ቆይ ሚውት አለ። ማን ያስገባሽ? እሺ አብርሽ ስራ ሊስት ሄደች ደግሞ በር እኔ አስወጥቼልሃለሁ። ለምን አሁን የያዝነው ቁም ነገር ነው። ሁሉም ችግሩን እያመጣ እየሰጠን ነው። አሁን ችግሩ አሁን ላይ ግን ቤት ልስራ ብትይ ትንሽ ከባድ። አሁን ብዙዎቻችሁ ደካማ ጎናችሁን ያወቁባችሁ ዘራፊዎችም ቤተሰብም በዙሪያችሁ ያሉትም ጭንቀታችሁን የተረዱት እናንተ ምን እንደምትፈልጉ ስለሚያውቁ ምን እንደሚያስፈልጋችሁና እሱ ላይ እንድትጨነቁ አድርገዋቸዋል። ይኸውልሽ በትክክል ከተሰራ ይሰራ። ባዶ መሬት እኮ ገዝታችኋል ብዙዎቻችሁ። ግን ቤቱን አሁን የቀደማ ልጅ እጄ ላይ 600 ሺህ ብር አለኝ፣ ባዶ መሬት አለኝ፣ ግን እያመመኝ ነው፣ ደከመኝ። ቤተሰብ ደግሞ ሳትሰሪ እንዳትመጪ እያለኝ ነው። ምን ትለኛለህ ብላ መጣች። ባዶ ቦታ አለሽ አይደል? አዎ። 600 ሺህ ብር አለሽ አይደል? አዎ። ነገ ዛሬ ሳት ኢትዮጵያ ግቢና 300 ሺህ ብር ማይክሮ ፋይናንስ ቆጠቢና 900 ሺህ ብር ወይ 1 ሚሊዮን ብር ይሰጡሻል። ከዛስ ኤልሽ ጭቃ ቤት ሰርታ በጅብ ሰናሳብዳ ግማሹን አከራይታ ግማሹ ላይ አንዱ ላይ እየኖረች ሌላውን እያከራየች መኖር ትችላለች። ከዛስ የተከራየው እዳውን ይከፍላል አይከፍልም? ይከፍላል። ታዲያ ምን መሆን ይቻላል? ይቺ ልጅ እኮ አይ ከምትበደሪ ሰርተሽ ቤትሽን ስሪ ብንላት ኩላሊቷ ይፈነዳል። ኩላሊቷ ከፈነዳ ደግሞ ባዶ መሬቱ 600 ሺህ ብሩ እሷም የለችም ማለት ነው እዚህ ምድር ላይ። ማሰላማ ጨርሰው ቤት ከገቡ በኋላ የቤቱ ባለቤት ሳይሆን የቤቱ ሰራተኛ እኮ ነው የሚመስሉት። የቤቱ ሰራተኛ እኮ ምን እንደሚመስሉ ብታያቸው። ጨርሰውት እኮ ነው ቤቱ። ምክንያቱም ያን ለመጨረስ ስንት ጉድ ይችላልች። የማዳም ጩኸት በዚህ አረብ ሀገር ያሉ ማዳሞች የሚጮሁት ጩኸት የብዙ ሰዎች የብዙ እህቶቻችን ጭንቅላታቸው ውስጥ ተቀርጾ የሚቀረውና አይምሯቸው የሳሳው በጩኸታቸው ነው። አቤት ሲጮሁ አቤት አቤት አቤት። በተለይ የሆነ ዕቃ ጠፋ ከተባለ የሆነ ዕቃ ከጠፋ ልክ ከያዛት ወይ ደግሞ አጋንንቷ ከተነሳባት ስትጮህ እኮ ነው የምትውለው። አቤት ወላሂ አቅጥልክ ወላሂ ታለም ሰዲቅ ወላሂ ያን ጆሮዋ ክው ይሄን እየሰራች ይሄን ሳጨርስ እዚህ መታ አንዷ ታንባርቅባታለች። ይሄኛውን ለምንድን ነው ልብስ ያልተተኮሰው ብላ ያን ጉድ የቻለች እህት ቤት ሰርታ በሰላም ትኖራለች ብላችሁ ታስባላችሁ? ጩኸቱ እኮ ዘላለም አይለቅም እኮ እዛ ለዚህ ኢትዮጵያ ሄደው እኮ ትንሽ ነገር የሚበቃቸው እኮ ለምን ጩኸቱ እኮ በጣም ጩኸቱ አለ ውስጣቸው ላይና አሁን ደግሞ ቲክቶክ ተጨምሯል። ቲክቶክ በውስጥ መስመር ይነጋገሩና ከዛ እንፋጅላሉ። የዛን ጩኸት ደግሞ ተሸክማ ታደራለች።
እናንተ እኮ የቻላችሁት ጉድ እናንተ ያለባችሁ መከራ በጣም ብዙ ነው። ይሄንን ችግር ራሱን የመቻል ይሄ ሁሉ ነገር እያለ ተጨማሪ ደግሞ የማይሞላ ነገር ልትሞይ መከራሽ እንዳያለሽ። ከዚህ ሁሉ የፈጠረሽ ፈጣሪ ባዶ ራቁትሽን የፈጠረሽ ከሆነ ይሆናል፣ ካልሆነ እሱ ለምን እንዳልሆነ ለሱ አትጠይቂው፣ ለአምላክሽ ጠይቂው። ምክንያት አለው እሱ እንጂ ያንቺን ድህነት ወዶት አይደለም፣ ያንቺን የበታችነት ፈልጎ አይደለም። ምክንያቱም የሚያስፈልግሽን እግዚአብሔር ያውቃል። ከሚያስፈልግሽ ነገር ደግሞ እሱ ለሰው ያልሰጠው ውድ ስጦታ እጁ ላይ አለ። እሱን ደግሞ አልከለከለሽም። ትተነፍሽዋለሽ፣ ትምጊዋለሽ። የና አየር በስማ እስኪ ዱባይ ነውና አሁን ኤሲ ተዘግቶ 5 ደቂቃ እዚህ እንዴት ብዬ ነው የምቀመጠው? እንዴት ነው ሰው የሚኖረው ያለ ኤሲ? በተፈጥሮ አይደለም እኮ እዚህ ሀገር እኮ በገንዘብ ነው የሚኖረው። የምትተነፍሽው እኮ ገንዘብ ከከፈልሽ ነው። የቤት ኪራይ ገንዘብ ከከፈልሽ ነው ኤሲ የሚከፈልልሽ። አለበዛ በቁምሽ ማለት ነው እያየሽው በቁምሽ ትታያለሽ። መትላት የሚባል አለ፣ ትሸጫለሽ። እዚህ ሀገር ላይ ያለው ተአምር መቼም ማንም ያውቃል። እህቶቻችን ከሁሉም በላይ ደግሞ ሙቀቱንና ንፋሱን አቧራውን እንዴት ችለው እንደሚኖሩ እነሱ ነው የሚያውቁት። እግዚአብሔር ውድ የሆነ ስጦታ ሰጥቶሻል። አየር በነፃ ሰጥቶሻል። ታመሽ እስቲ ኦክሲጅን ኪራይ ሞክሪ፣ ውድ ነው። ግን እሱ ጋር ያለ የሰጠሽ ነገር ከጎደለብሽ ነገር አያንስ። የጎደለሽ ተራ ነገር ነው። እሱ ምንድነው? የሆነ ነገር በቃ እንደማንኛውም ወጣት ህይወቴን ቀይሬ የተሻለ ኑሮ እኖራለሁ ምናምን ነው አይደል ያሳሰበሽ? የተሻለውን ኑሮ የሚሰጥሽም እግዚአብሔር። አንቺ እኮ ከእግዚአብሔር ወጣሽና ሰው ተጠግተሽ ሰው አመንሽ፣ ገንዘብ አመንሽ።